ይሄው ከይቅርታ ጋር ጀበናዋን ይሄው ፋሚሊዎች እኔና ማሂን ጀበና ሊያለያየን አይችልም። ጀበናሽ ከስቻም ቺርሻሉ ሌላ ከኔ ምንም የሚያናድድሽ ነገር መቀየር ይቻላል ማለት ጀበና መሰበሩ ሌላ ንግግር ሌላ ፍላጎት ሌላ። በነገራችን ላይ ደግሜ እኔ ራሱ ልሰብረው እችላለሁ። ሲጀመር ጀበና ምን ሊቀይር ይችላል? ጀበና ንግግርን ይመልሳል ሲጀመር ምልካላክ ልስበረው መልሽ ልስበረው ነኝ ደርሰን እኮ ነው ምን ሲጀመር ዛሬ ይሄን አሰብክ ታመጣው እስከ ዛሬ ድረስ ይሄን ሁሉ ካንተ ጋር ስጣላ የነበረው ለምንድን ነው? ምን እያረከ ነበር? እኔ አልጣላም እንሂድ ብዬ ስንት ነገር ለምን እነሱ አትጣሉ? ሲጀመር ምን አይነት አሁን ሄደ ደግመህ ልትጣላ? እንደዚህ አይነት ነገር አልፈልግም። ሌላ ጸባይ አይፈጠርም። አለቀ። ቴንክ ዩ ነያ ማሂ ተረጋጊ። የኔና አንቺ መጣላት የሚፈልጉ ወዳጅ መስለው ጠላት ይሆኑ በጣም ብዙ ሰዎች አሉና ክፍተት በፈጠርን ቁጥር በጣም ነው የኛን መጣላት የሚፈልጉትና የኛን ብቻ ሳይሆን የጓደኞቻችንም ማለት ነው። ወዳጆቻቸውን የሚመስሉት ግን ጠላቶቻቸው ናቸው። በጣም ብዙ ሰው ሳላለ ነውና ብዙ ነገርኛ መከራ እና ክፍተት እየፈጠርክ ነው። እኔ በእነሱም ክፍተት እንዲፈጠር አልፈልግም። እኔና አንቺ ጋርም ክፍተት እንዲፈጠር አልፈልግም። ቢያንስ አንድ ላይ ሆነን ችግሮችን መጋፈጥ አለብን ብዬ ስለማስብ እየፈጠርክ እኮ ነው። እንዴት እንዲፈጠር አልፈልግም ትላለህ? አይ ዛሬ የመጣሁት ለመጣላት አይደል፣ ይቅርታ ለመጠየቅ ነው። ላጠፋሁት ጥፋት ይቅርታ እና ደግሞ እነሱ ጋርም ያለውን ክፍተት ለማስተካከል ቢያንስ አንድ ሆነን ይሻላል። እኛም ተጣልተን እንደዚህ ይሄንን እኮ ነው ያልኩት። ሲጀመር እኔ ያልኩት ይሄንን ነው አይደል? እኛ ሰላም መሆን አለብን እና ደግሞ እኔ ማስተካከል ያልቻልኩትን አንተ ተናግረህልኝ ቢያንስ መቀነስ ያለብህ ነገር ለማቀነስ ማለት ነው። አንተ ግን እኔ ምን አገባኝ አንቺ ምን አገባሽ የሆነውን ነገር ከዛ ደግሞ አመናጭከኝ። እኔ ማሂ ሃይሚ ብሩኬ 2 አመት እኛ ግን የምናስበው እንደዛ አይደለም ይመስለን 5-6 አመት ነው። ባለፈው ብያቸዋለሁ በጣም ረጅም ጊዜ ሆነን ነው የሚመስለን። ሰላም የምንፈልገውም ነው። ምክንያቱም ከዚህም በኋላ እኛ አንድ መሆን ነው የምንፈልገው። በጣም ብዙ ነገር ብዙ ደረጃ ላይ መድረስ ነው የምንፈልገው። ሰላም ሰላም ሰላም! ውድና የተከበራችሁ የሐሰን የኛ ፋሚሊዎች እንዴት ናችሁ? የኔ ውድ ፋሚሊዎች እኔ ያለው አልሐምዱሊላህ። ይሄን ጀበና እንደዚህ አድርጌ ብትን ባረገው ደስ አይለኝም። ምክንያቱም በብር ነው የተገዛው እና ጀበና በጣም ውድ ነገር ይቻላል። አታምርም እቺ ጀበና ፋሚሊዎች? እንዴት አያችኋት? እኔን አትመስልም? እኔ የምትመስል ጀበና ይዤ መጥቻለሁ ዛሬ። ለነገሩ ይሄ ጥቁር ነው። ዛሬ ጀበና ይዤ የመጣሁበት እዚህ ጋር ተቀመጥ ጀበናዬ። ካሜራማን ይታያል? ድሮ ኳስ ተጫዋች ነበርኩ ለዛ ነው። ሲኒዎቹ ነው የቀሩት እንጂ ጀበናዋ ቦታዋን አግኝታለች ፋሚሊዎች። በነገራችን ላይ ማሂን ጠርቻታለሁ እዚህ። ማሂን የጠራሁበት ምክንያት ትናንትና የተፈጠረውን አይታችኋል የኔ ውድ ፋሚሊዎች። አንዳንዴ በንዴት የማይሆን ነገር እናረጋለን። ሰዎች ነንና እንሳሳታለን፣ እናጠፋለን። ካለ ጥፋት የሚቀጥል ነገር የለም አይደል? ጥፋት ሁሌ ያለ ሰው ነንና ሳናጠፋ መቅረት አንችልም። ላለማጥፋት መሞከር ነው እንጂ አይደል ፋሚሊዎች? ላለማጥፋት መሞከር፣ ላለመናደድ መሞከር ነው እንጂ ስንናደድ ብዙ ጊዜ የምናደርገውን አናውቅምና ይሄ ደግሞ ተገቢ አይደለም። ትናንት ከኔ የማይጠበቅ ነገር አድርጌያለሁ። የማሂ የምትወደዋን ጀበና በጣም ነው የምትወደው ማሂና ያው ቡና የሚጣላ ኢትዮጵያዊ ዜጋ ያለ አይመስለኝም። ሁሉም ኢትዮጵያዊ ቡና ይወዳልና ጀበናዋን በጣም ነው የምትወደው። እናቶች ደግሞ በተለይ ስለ ጀበና ብዙ ነገር አሳይተውን ያሳደጉን። ጀበና ስትነኩ በቃ ለምት እንዲያሉ ነው ያሳደጉንና እኔ ደግሞ ተናድጄ የዛን ስንመላለስ የማይሆን ነገር አድርጌያለሁ። ለዛም ደግሞ ይቅርታ ለመጠየቅ የሰበርኩትን ጀበና በሌላ ጀበና ልክሳት መጥቻለሁ ማለት ነው ፋሚሊዎቼ። ያው የማሂ ሰፈር ነው፣ የኛም ሰፈር ነው፣ ጎረቤት ነን። ነይ ብያታለሁ፣ ትወጣለች ቤት ከሚሄድባት። ሲጀመር ቤት ነች፣ ቤት ልምጣ ስላት ምን ቀረህ ነው ያለችኝ። ናና ሌላ ቃል ሰብር ነው ምናምን ነው ያለችኝ። እንዲህ እንድትለኝ አልፈልግም። ከማሂ ጋር ያጋጨንን ነገር ደግሞ ታውቃላችሁ። እስካሁን ድረስ እንዲህ የሆነን የመጣንበት ምክንያት ምን እንደሆነ ታውቃላችሁ። እኔ ከኔ አፍ
ሰዎችን ለማለያየት ሰዎችን ለማጣላት የተናገርኩት ንግግር የለም። የከሌን ደግፍ ያለው የከሌን አልደገፍኩም የሚል ንግግርም አልተናገርኩኝም። እኔ እየተናገርኩ የነበረው አንዲት እዩ የምትባል ልጅ የሁላችንም ህይወት ልትበጠብጥ ነው የመጣችው እና እቺ ልጅ ሁላችንንም በቃ በራሷ መንገድ እንዳለ ልትቆጣጠረን ነው። በተለይ ወንድሜን ብሩኬን ልትቆጣጠረው ነው። ሃይሚን ማጥፋት ነው የያዘችው እቺ ልጅ እና እቺ ልጅ ያርቋት። እኔ ቡታጅራ የኔ መሄድ ጥቅም የለውም የሚል ነገር እንጂ ተናገርኩት። እኔ ከዚህ የተለየ ሌላ ምንም የተናገርኩት ነገር የለም እና ብዙ በእኔ የተናደዱብኝ ቤተሰቦች አሉ መሰለኝ እና እኔ አልገባኝም። እንደዚህ የሚያስብለኝ ነገር የሰራሁት ስራ የለም። እኔ ያልኩት ነገር ቢኖር ብሩኬ አስረግዞ እንኳን ቢሆን ልጁ የሱ እንኳን ቢሆን እኔ ከብሩኬ ጎን የማልሆንበት ምክንያት የለም ምን ያልኩት። ምክንያቱም ልጅ ብሩኬ ሳላለው እኔ የምሸሽበት ምክንያት የለም። ቢኖረውም ባይኖረውም ጓደኝነታችን ይቀጥላል የሚል ንግግር ብቻ ነው የተናገርኩት። ሌላ ኬት ያመጣችሁት የምታዘናብዱት ምናምን እኔ አላቅም። ስለሱ አይመለከተኝም እናንተ ስለምትሉት ነገርና የኔን መጥፎ ነገር እኔ ከማሂ ጋር እንድለያይ ከሃይሚ ጋር እንድጣላ ከብሩኬ ጋር እንድጣላ የምትፈልጉ ብዙ ወዳጅ መስላችሁ ጠላቶች አላችሁና ተጠቅልላችሁ ገደል መግባት ትችላላችሁ። ምክንያቱም እኔ ያጠፋው ጥፋት የለም። እኔ እህቴ ሃይሚን ማንም ከመሬት ተነስቶ እንዲናገራት አልፈልግም፣ እንዲገላምጣት አልፈልግም። ብሩኬንም እንደዛው ማሂንም ልክ እንደዛው ማለት ነው። የኔ ጓደኞች በኔ በኩል ምንም አይነት በኔ በኩል እንዲሰደቡ አልፈልግም። እነዚህ ሰዎች ያሰን እንትን እንዲያደረገ የተባሉ እንዲሰደቡ እንዲቋሸሹም አልፈልግም። በተለይ እኔን ታርጌት አድርገው እነሱን ስለሚሰድቧቸው ነው። ሀሰን እንዲህ ያለ ብሩኬ ነው እንደዚህ ያለው ያልተገኘበት ያልዋለበት። በነገራችን ላይ አሁንም ቢሆን የሆነ ነገር ሲፈጠር እኔ መጥቼ ብሩኬን ደግፌ ማወራ ከሆነ ምንድነው ምክንያቱ ምንድነው? ለምንድነው ስለ ሃይሚ ሀሰን እንደዚህ ሊል የቻለው የሚለው ምክንያቱን ማሰብ መቻል አለብና ፋሚሊዎች። እኔ ቡታጅራ ላይ የሚያልኩበት ምክንያት ምንም አልሰራም። ምክንያቱም ሄጄ ድጋሚ ሌላ ጸብ ነው ማስነሳው እንጂ ምንም ጥቅም የለውም ብዬ ሳላመንኩኝ ነበር አልሄድም ያልኩት። አሁን ግን እሺ ማሂን ደስ እንዲላት ማሂ የምትፈልገው እንድንሄድ ስለሆነ በቃ እንሄዳለን። የአብዛኛው ሰው ጥያቄ ማሂን እሺ በላት ለምንድን ነው የማትስማሙት ነው። እሺ ከዚህ በኋላ እንስማማለን። ከማሂ ጋር አልጋጭም። አሁን ላጠፋው ጥፋት ይቅርታ መጠየቅ አለብኝ። ምክንያቱም ይቅርታ ሙሉ ሰው ያደርጋል። ይቅርታ መጠየቅ ደስ ይላል። ይቅርታ ጠያቂውም ተቀባዩም ሁለቱም ነው የሚጸድቁት። ፋሚሊዎች ቤተኛውም ሃይማኖት ይቅርታ ተቀባይነት አለውና እንግዲህ እኔ ማሂን ይቅርታ ልላት ዛሬ ጀበና ይዤ መጥቻለሁና እስካሁን አልመጣችም። ቡታጅራ ይሄዳለሁ። በእርግጥ እዛ ሄጄ ግን በነገራችን ላይ ብሩኬ አትምጣ ሰላለኝ ብቻ አይደለም የቀረሁት የራሴ የሆነ ምክንያት ስለነበረኝ ነው እንጂ ብሩኬ ቢሄድ አይደብረውም። እንዳትመጣ ያለኝ ደግሞ ያው መተህም ምንም ለውጥ የለውም በሚል ነው። እዛ ያሉት ሰዎች በቂ ናቸው ብሎ ስላሰበም ሊሆን ይችላል እንዳትመጣ ያለኝ የነበረው። አሁን ግን መሄድ ሳላለብኝ እሄዳለሁ። ማሂም እስኪ መሄድ ይሄን አክል በጣም ስለጓጓች እንሄዳለን። እዛ እንሄዳለን። ሃይሚንም እናገኛታለን። እሺ ሁሉንም እናገኛለን። እዩ ተብዬዋንም ችግሯን እንጠይቃታለን መጠየቅ ባለብን መንገድ። ከዛ እንግዲህ እንወያያለን። ወይ እንበተናለን ወይ እንሰበሰባለን። እንደዛ ነው ፋሚሊዎች። ወይ አንድ እንሆናለን ወይ እንበተናለን። መበተናችን ጥሩ አይደለም አይደል? መለየት በእኛ ያምር። ባለፈው እኮ ነግሬያችሁ ነበር። እኛ ለምሳሌ ቪዲዮ መስራት ከጀመርን ወደ 2ኛ ዓመታችን እየሄደ ነው ሁላችን። እኔ ማሂ ሃይሚ ብሩኬ 2 ዓመት። እኛ ግን የምናስበው እንደዛ አይደለም። የሚመስለን 5-6 ዓመት ነው። ባለፈው ብያችኋለሁ። በጣም ረጅም ጊዜ ሆነን ነው የሚመስለን ስለምንፈልገውም ነው። ምክንያቱም ከዚህም በኋላ እኛ አንድ መሆን ነው የምንፈልገው። በጣም ብዙ ነገር ብዙ ደረጃ ላይ መድረስ ነው የምንፈልገው። ብዙ ሰዎች ደግሞ ባጭር እንድንቀር ነው የሚፈልጉት። የኛን
አንድ መሆን የማይፈልጉ ሰዎች አሉ። ይሄ ወዳጅ መስለው በጣም አሽቃባጭ የሆኑ ሰዎች አሉ። ገብቷቸዋል። ይቅርታ ለቃላት አጠቃቀም ፋሚሊዎቼ በጣም እርር የሚያደርጉ ሰዎች ስላሉ ነው። በነገራችን ላይ ይሄ ሆን ብለው የእናንተ ወዳጅ ነው የሚመስሉት፣ ግን የሆነ ጊዜያችሁ ላይ ይነሱባቸዋል። ገብቷቸዋል ሐሳቤ። ምንም የሆነ ሰው ባላጠፋው ጥፋት ልክ ያንን ሰው እንዳጠፋው አድርጎ በተለይ ደግሞ ስለዛ ሰው እኔ አውቃለሁ የሚሉ ሰዎች አሉ። እኔ ነኝ የማውቀው ስለሱ፣ እሱ እንደዚህ ያደርጋል፣ እሱ እንደዚህ በቃ ይሄ ሀሜት ነው። ይሄ ጥሩ ነገር አይደለም። ይሄ ያዛልቀን እና ይቅርባችሁ። ብሩኬ እንደዚህ ያደረገ እንዲህ ያደርግ ነበር፣ በዚህ መንገድ ነው ይሄን ያደረገው። ይሄ ደስ አይልም እና ይቅርባችሁ። ስለሰው እንዲህ መፈትፈቱ ጥሩ አይደለም እና የኛ ደግሞ ምርጥ የሆናችሁ ስለኛ ሁሌ የምትቆረቆሩ የኛ ፋሚሊዎች እናንተ ሰላላችሁ ነው እኛ እዚህ እየመጣን እንደዚህ ፍሪ ሆኜ ከእናንተ ጋር ማወራውና በጣም ነው የምወዳችሁ። በጣም ነው በአጠቃላይ የምንወዳችሁ ፋሚሊዎቻችን። ማሂን እንጠብቃትና ዛሬ እስኪ ጀበናውን እንግዲህ በነገራችን ላይ ጀበናው መጀመሪያ ያላሳያት ጀበናውን ካሳየኋት ደግሞ አልፈልግም ብትለኝስ ይቅርታ ብዬ ጀበናውን ብሰጣት ይሻላል እና ጀበናውን እንደብቀው ማሂን እንጠብቃት የኔ ፋሚሊዎች። ከማሂ ጋር ከዚህ በኋላ ጥሩ ጊዜ እናሳልፋለን። ፏፍሽ እያልኩ አዳዲስ ቪዲዮዎችን ይዤ እመጣለሁ እንደ ድሯችን ማለት ነው ፋሚሊዎቻችን። ይሄን ቪዲዮ ላይክ አድርጉት። ማሂን እንጠብቃት። ሹሩሩሩ ያ ብርቱካኔሆ ደመዋለላ ቤሲፉ ደንገላ ሹሩሩሩ ያ ብርቱካኔሆ ደመዋለላ ቤሲፉ ደንገላ ሹሩሩሩ ማኒ ኬኛ ላሜን ሹሩሩሩ ላዋሉ ቢራ ሹሩሩሩ ላሚን ወንጃለቴ ሹሩሩሩ ማሂ መጣች ፋሚሊዎች። ሹሩሩሩ ያ ብርቱካኔሆ ደመዋለላ ቤሲፉ ደንገላ ሹሩሩሩ ዱረቱ ሂንዱፍታ እንዴንስ ወይ ደህና ነው። ደህና ነሽ? አለ ደህና ነው። አስጠብቅሽ ቆይሽ? አዎ የኖርታ ነበር። ቤት አልነበርኩ። ወደ ቤት ቤት አልነበርሽም? እኔ እኮ ቤት ያለሽ መስሎኝ ለፋሚሊዎች ቤት ናት እና የመጣች ነው ብዬ አስጠበቅኳችሁ። እሱንም እኔም ብዙ ረጅም ሰዓት ጠበቅኩት። ውጪ ነበርሽ? በርካታ ፕሮግራም ነበር። እዛ ነው እየጨረስኩ ነው እመጣለሁ ነው ያልኩህ። አልሰማህም? እዛ ነው አምሮብሽ የወጣሽው? ፕሮግራም ነበረብሽ? አምሮብኛል? ፊትሽ ልክ አይደለም። ተኮሳትራለች። አንቺ አትኮሳተሪ። ባንቺ ያን ሰላም አው ከዘከዘች ወጣ ኖርማል ነበርና ስመለስ አሁን ሰዓቱ እንትን እያለ ስለሆነ መሰለኝ የብርድ እየበጣው አሁን ሰላም ለቀቀ። ጥጋብ ልበልክ እኔ እንደዚህ እንደምትለኝ እርግጠኛ ነበርኩና ማየኔ ጥጋብ አይደለም። ታውቂያለሽ ስናድድ ምን ነው ትናንትና አስደብሬሻለሁ። ምክንያቱም ቤት ላይ መረብሽ አልነበረብኝም እና አቃ መስበር አልነበረብኝም። እኔ ሳሎን ንዴት ተናድጄ ነውና ለዛ ደግሞ ይቅርታ ለማለት ነው። ማይ ምን መሰለሽ ዛሬ ፈለኩሽ የጠራሁሽም ዋነኛ ምክንያቱ እኔና አንቺ መጣላት የሚፈልጉ ወዳጅ መስለው ጠላት የሆኑ በጣም ብዙ ሰዎች አሉና ክፍተት በፈጠርን ቁጥር በጣም ነው የኛን መጣላት የሚፈልጉትና የኛን ብቻ ሳይሆን የጓደኞቻችንም ማለት ነው። ወዳጆቻቸውን የሚመስሉት ግን ጠላቶቻቸው ናቸው። በጣም ብዙ ሰው ሳላለ ነውና ብዙ ነገርኛ መከራ ነው እና ክፍተት እየፈጠርክ ነው። እኔ በእነሱም ክፍተት እንዲፈጠር አልፈልግም። እኔና አንቺ ጋርም ክፍተት እንዲፈጠር አልፈልግም። ቢያንስ አንድ ላይ ሆነን
ችግሮችን መጋፈጥ አለብን ብዬ ስለማስብ እየፈጠርክ እኮ ነው። እንዴት እንዲፈጠር አልፈልግም ትላለህ? አይ ዛሬ የመጣሁት ለመጣላት አይደል፣ ይቅርታ ለመጠየቅ ነው። ላጠፋሁት ጥፋት ይቅርታ እና ደግሞ እነሱ ጋርም ያለውን ክፍተት ለማስተካከል ቢያንስ አንድ ሆነን ይሻላል። እኛም ተጣልተን እንደዚህ ይሄንን እኮ ነው ያልኩት። ሲጀመር እኔ ያልኩህ ይሄንን ነው አይደል? እኛ ሰላም መሆን አለብን እና ደግሞ እኔ ማስተካከል ያልቻልኩትን አንተ ተናግረህልኝ ቢያንስ መቀነስ ያለብህ ነገር ለማቀነስ ማለት ነው። አንተ ግን እኔ ምን አገባኝ አንቺ ምን አገባሽ የሆነውን ነገር ከዛ ደግሞ አመናጭከኝ ቤቴ ጀበና ሰብረህ ምናምን እንደዚህ ነው ያደረከው። ሰን ይሄ ልክ ነው? እኔ ጀበና የሰበርኩትኝ ነው አይደለ? ለምን እንደውም ተናደብት መታኝ ለኔ ቀል በነገራችን ላይ አንቺ ስትመጪኝ ምንም አይመስለኝም። ለምን እንዳልኩሽ ታውቂያለሽ? ማይ ስትመታኝ ከዚህ በፊት ተናግሬያለሁ። የፍቅር ነው ምንም ብትመጪኝ ምንም አይመስለኝም ተብሎ የፍቅር ሊሆን አይችልም። በቃ ሰው በተናደድ ሰው ነገር አደረገ አንቺ በፈለግሽ መንገድ ሊሆን ይችላል ከልብ አይደለም። አንተ ግን እንደዚህ አይነት ቃላት ለምን እንደምትናገረው ይሄንን አንቺ ስትመጪኝ ከልብሽ እንዳልሆነ አውቃለሁኝ እና ስትመጪኝ ምትሽ በደንብ ኤነርጂ እንጂ የሚሆነኝ ምንም አይመስለኝም። እኔ አልቀየምሽም፣ አንቺ ግን እኔ አልቀየምሽም፣ አንቺ ግን ትቀየምኛለሽ መሰለኝ። እኔ ቂም አልይዝም፣ እኔም አልይዝም። ግን አንዳንዴ ቂም ይዘሽ ላይ የሚያሳየው ነገር ቂም ይዘሻል። አኩርፍሽ። እንዴት አላኩርፍክ? እንደዛ አድርገህ ታውቃለህ? አመናጨከኝ እኮ በዛ ላይ ቤቴን አበላሽ፣ ጀበናዬን ሰበርክ። እንደዚህ እየተደረገ ስለተናደድኩ ነው አማርኛ አለ። ጀበናሽን እኮ ሰብሬያለሁ፣ አልሰበርኩኝም አይደለም። እና ደግሞ ጀበናሽን ስለሰበርኩት ይቅርታሽን ይቅርታ ለጀበናው በተለይ ምክንያቱም ጀበና ይሄ አስቸጋሪ ነው መሰለኝ የሚሟሻሉና ምን አላውቅም። ስገዛ እንደዛ ተብዬ ነውና ጀበና እኛ ቤት የትኛውም ነገር ሊሰበር ይችላል። ጀበና የተሰበረ ግን ጭንቅላታችን ነው ማራታችን ነው። ለምሳሌ እኔና አንቺን ጀበና ሊያለያየን አይችልም አይደል? ጀበና እኔና አንቺን ሊያለያየን ስለማይችል አይደለም ጀበና ምንም ነገር መትረየስም ሊያለያየን አይችልም። ከፈቀድን ነው መለያየት የምንችለው። ግብሽ ይሄ ማለት ደግሞ እኔ በዚህ ምክንያት እንድንለያይም አልፈልግም። ተጣልተን ሁለት ቀን አንድ ቀን ራሱ ማደር የለብንም። ለዛው ጀበና ገዝቼ የመጣሁት ይሄው ከይቅርታ ጋር ጀበናዋን ይሄው ፋሚሊዎች እኔና ማሂን ጀበና ሊያለያየን አይችልም። ጀበናሽ ገዝቼ አምጥቼልሻለሁ። ሌላ ከኔ ምንም የሚያናድድሽ ነገር መቀየር ይቻላል ማለት ጀበና መሰበሩ ሌላ ንግግር ሌላ ፍላጎት ሌላ። በነገራችን ላይ ደግሜ እኔ ራሱ ልሰብረው እችላለሁ። ሲጀመር ጀበና ምን ሊቀይር ይችላል? ጀበና ንግግርን ይመልሳል። ሲጀመር ልስበረው መልሽ ልስበረው ነኝ። ለምን ደስ እንዲል ምናልባት ሲሰበር ነው። እኔ እኮ አስከፍቼሻለሁ ብዬ ልጅ የመጣሁት እንጂ ሌላ ነገር እኮ አይደለም። ይመታብሻል። አንስ ጀበናው ከልብ ነው። ምኑ እየሰጠኛል ነው? ከፈልኩኝ ነው ጀበና ሰብሬ ጀበና ከፈልኩ። ችግር አለው? እኔ ገንዘብ ፈልጋለሁ አልኩኝ ነው። ገንዘብነቱ ሳይሆን ይቅርታ ለመጠየቅ አክል ነው እንጂ ሌላ ነገር አስቤ አይደለም። ቴንክ ዩ። አላነሰችማ ጀበናው። መሄድ ይችላል መሄድ ይችላል። ለምን እና ትንሽ ነው ጀበና ሰጠኝ። አመሰግናለሁ። ሹክራን። እና ሌላ ማወራሽ ነገር አለ። ምንድን ነው ታወራኝ እንዴ? በቃ እንደዚህ ነው የምትሄጂ? ጠራኸኝ መጣሁ። አይ ነው የፈለኩሽ። ይቅርታ ተቀበልኩኝና ጀበናዬን ተቀበልኩ። ለእንትን የፈለኩሽ ለምን? እሺ ቡታዝራ እንሄዳለን ብለሽኝ በእኔ ምክንያት ብዙ ነገር ተፈጥሮ አንሄድም ብዬሽ ብዙ ሰጣ ገባ ስለገባን እሱን ይቅርታና አሁን መሄድ እንችላለን፣ ነገራቶችን እናስተካክላለን ብለሽ ካመንሽ መሄድ እንችላለን። ለምን መጀመሪያ አልሄድም አልክ? ለምን እነሱ አትምጣሉክ? ለምን አሁን ፍላጎት መጣ? ሄደል ትጣላ ሌላ አዲስ ሌላ ችግር ልንፈጥር ደርሰን እኮ ነው የምንመጣው። ሲጀምር ዛሬ ይሄንን አሰብከት አመጣው። እስከ ዛሬ ድረስ ይሄን ሁሉ ካንተ ጋር ስጣላ የነበረው ለምንድን ነው? ምን እያረከ ነበር? እኔ አልጣላም። እንሂድ ብዬ ስንት ነገር ለምን እነሱ አትምጣሉ? ሲጀመር ምን አይነት አሁን ሄደ ደግመህ ልትጣላ? እንደዚህ አይነት ነገር አልፈልግም። ሌላ ጸባይ አይፈጠርም። አለቀ። ቴንክ ዩ። ነይ ማሂ ተረጋጊ።